ሰላም እንዴት ናችሁ? ዛሬም በአዲስ ጸደይ ቪዲዮ ተመልሰን መጥተናል። እንግዲህ በዚህ ዩቲዩብ ቻናል የተለያዩ ፈታ ዘና የሚያደርጉ ቪዲዮዎችን ከተለያዩ ሶሻል ሚዲያ እያመጣን ከእናንተ ጋር ሪያክት እናደርጋለን። ይሄ እንግዲህ ሶስተኛ ቪዲዮአችን ነው። አይ ቲንክ ሶ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እናንተ ላይክ ሰብስክራይብ ስታደርጉ እኔ ከዚህ የበለጠ እንድሰራ ስለሚያበረታተኝ ነው። ሶ ላይክ ሰብስክራይብ እየተደረገ አይደለም። ላይክ ሰብስክራይብ አድርጉ፣ ቤተሰብ ይሁኑ፣ ቻናሉን ያበረታቱ። አመሰግናለሁ። ሌትስ ጎ 50 ሺህ ብር ያበደረኝ ሰውዬ እኔን ፍለጋ እየዞረ እንደሆነ በጭምጭምታ ሰምቼ በጥርጣሬ መራመድ ቀጠልኩ። ወደ ቤተ ቅያስ ደርሼ ቁጭ ብዬ እንዲህ አልኩ፣ ባልበደር ብቀርስ። አጋጣሚ አቃጣሪ ሰውየውም ደወለ እኔ ጋር። ያው ደወለ። አላነሳም። እንደዚህ አይነት ሰዎች ግን ገንዘብ ተበደራችሁ ስልክ አላነሳም። መደወል አላቆም። እንደ ደውሎ ካላነሳው አይገባውም። እንደ በቃ አይተውም እንደ ከዛ ምለውን ልስማ ብዬ ስልኩን አንስቼ ላውድ ላይ አድርጌ ዝም አልኩ። ሄሎ ቦርሳሞ ስልኳን ለምን ዝም ትላለህ? ሄሎ ታው የኔ ስልክ በውሃ አይደለም የምሰራው በገንዘብ ነው። ታው ስልኳን ስታል አውራ ቦርሲዬ በእናትህ እኔ እኮ ቸግረው ይሆናል ብዬ ብር ያስፈልገው ከሆነ ብዬ ነው። በምን ልላክ? ሌላም ወይ የኔ አባት ትበላለህ። በዳሽን አድርግልኝ። ያው ዳሽን ተራራ ላይ እዚያ በር አንተ ያስቀምጦ ከዛጫፍ ወደ መሬት ይፈስደ አንተ እንደገና ምድር በእግር ልቀበል። ኧረ መልሳለሁ፣ በርጉ መልሳለሁ። ኧረ የበላኸው ይመለስ። የኔን ብር ሳትመልስ ኤክስ እርጉዝ ሆና አንተ ጋር ስመጣ አይዞሽ ታውሽ አባት እየሆነ ነው። አስቀያሚ ልጅ እንጠብቃለን። አስቀያሚ ሌላ ሰው እየረበሽ ሌላ ፔሸንት እኮ ደህና ነገር አድርገህ አስቀድሰሽ የመጣሽ እኮ ነው የምትመስለው። በእናትህ የበደለችን ትዝ ይላል። ይቅርታ ብታደርግለት አይሻልም ነበር? ዝም በይ ቀፋፊ። ኧረ ሌላ ግን አንቺ እንደዛ ስለምንሽ እንደዛ ሌላ ወላጅ የለም እንዴ? እንደዛ እጄ ላይ ጣልሽ፣ እጄ ላይ ጥልሻል። ኧረ ልትሞት ነው ልጅቷ። ሲያስጠላ ልጁ ራሱ እንዲመር ዛሬ ነው ግዴታ መውለድ ያለበት። ኧረ ልጅ ባልዬ የት ሄደ? ሰዓት ደረሰ። በቃ ዛሬ በዓል ነው። ነገ ባልሽ አዋልሻል። እስቲ እነዚህም አለ እንዴ? ታክሲ ሰልፍ የበታችነት ስሜት ስኖርብክ ለምን አለፈ? እዚህ ጋር ሁለት ሰው ጠየቅና እኔን አልፈ እሷን ጠየቅ። ምን ሆነ ነው? ችግር አለው? አይ የምታውቀው ነገር አለ እንዴ ስለኔ? ብር የለውም አሉ። ምን እዚህ ጋር ጠይቀህ አንተ ቢኖርህ እኮ ንቀትህ እኮ ሳይኖርህ እንደዚሁ እዚህ ጋር ሁለት ሰው ጠየቅ። ከዛ እኔን አልፈ እሷን ጠየቅ። ምንድን ነው? ቆይ አለ የምታውቀው ነገር አለ ስለኔ? እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ እንዴ ሳይኖር ነው እና እንኳን አለፈ። ልክ ነው ያለፈ ሽምግልና። ሰላም ለዚህ ቤት፣ ሰላም ለዚህ ቤት። የተከበረ ቤት። እውነት ነው። ምን እግር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውሰድ ላይ ያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብር። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ እንዴት ማለት እጃችንን ስመው ግጥም አድርጎ ነው እንጂ የሚሰጡን። ይቀጥሉ። እርሶ እንግዲህ ልጃችንን ወዲህ ድንግል ናት። ፋዘር ወይ ቤት ተሳስተናል
ወይስም ተሳስተናል? ታናሽ ወንድ ጠይቀን የመጣ ነው። ስለማን ነው የሚያወሩት? ዮዲት ያውቋታል እንዴ? ልጃችን አያውቋትም እንጂ ያውቋትማ ድንግል እንደሆነች ያውቁ ነበር። እንዴት ነው የሚያወራው? በጣም ይቅርታ፣ በጣም ይቅርታ። እንግዲህ ወርቅ ለወለደ ቤተሰብ ወርቅ ይገባል። እውነት ነው። ለእናትየው 40 ግራም፣ ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃው። ምንድነው የሚጨማለቁ እንዴ? ልጁ እኮ ጓደኛ አብሮ አደጌ እኮ ነው። አብርሽ እኮ ነው ጓደኛዬ። እንዴ አትሌት ቀነኒሳ በቀለ እኮ አይደለም ሙሽራው። ቀኖ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው። ቀኖ ደግሞ ካገባ ቆይቷል። እውነት ነው እንዴ? ምንድነው 50 ግራም 24 ግራም ማቅለያ ነገር በዛ እኮ። ማቅለያ እስቲ የምትሉት ነገር ካለ ግራሙ በዛ። ማቅለያ ካላችሁ ሽምግልና እኮ ነው የመጡት። ሊያስማሙ አይደል እንዴ? ሊያስጠጡ ነው። እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጓል። ማቅለያ ምንድነው? ቦዲ ካውንት ምን ካውንት? ቦዲ ካውንት እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስግብግብ አይደለም። በ25 እንይዘዋለን። ከ50 ግራሙ ላይ 25 ይቀንሳሉ። 25ን ደግሞ ለ24 ካራት ያከፍሉታል። የሚመጣውን ውጤት ወርቅ ይዘን እንመጣለን ማለት ነው። እስቲ አልገባኝ። እስቲ አንተን እኮ ነው ብዙ ሰው ተኝታለች እያለ ምናሱ ትንሽ በአባቷ ፊት ለፊት ልጁን ታዋሩታላችሁ። በዚህ ጊዜ 24 ካራት ወርቅ ምናምን ትላለህ እንዴ? ፋዘር አይደብሩትም? የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። ለማጥናት ገብተህ በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደማው ልታዝ ነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤቴ ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የ3 ቦኖስ አትከፍኝ እኮ ነው የሄድሽው አንተ። ጫጩት ፊት ፈንግል አይወራም። ልክ ነህ ማዘር ናቸው እንዴ? የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ከአንድ ቤት ደስ ይላል። የኔም ያለበዋ ላስንዬ አንድ ያላበው የፈጠነ። ኧረ ማዘር እንዴ እንደዚህ አይነት ማዘርማ የለችም። ሂዊ ማናት? እኔ ቤቲ ማናት አላልኩም። እናንተ ደግሞ ደርቲ ማይንድ ነገር ጠይቀህ ነበረ ወይ? ቀጥታም ትመስል አለበለዚያ አንገት አዊ ማናት? አዊ ማናት? ማናት? ከማን ጋር ነው ስማገጥ የነበረው? በቃ ጌቶችን ሂድ ይመቻችሁ። ደውሉኝ ሲጨርሹ ምናምን። ቆይ አዳልሽ። ቆይ የባለፈውን 400 ብር የተበደርሽ ነው። ኦኬ እሺ 200 ብር ነኝ። 200 ብር አመጣልሃለሁ። እሺ 200 ብር አለኝ። በል ባለፈው ላይ 4 አለብህ አንተ። 200 ብር አለኝ። አንቺም ተበደረሽ ነበር የዛን ቀን። 2 አለብኝ 2 ይቀርብኝ። 200 ብር ነው የሚቀርብኝ። ይሄው 200 ብር ነው የሚቀርብኝ። ይሄው 200 ብር ይቀርብሻል። ቻለ ማለት ነው። ተንጣጣ ማለት እንዴ? በ200 ብር የሁሉም ብድራቸው ተከፈለ እንዴ? በ200 ብር 400 ብር የተበደረው ልጅ ተመለሰለት። ግራ የሚያጋባ ቪዲዮ ነው። የመጀመሪያ ዴት። አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። ደነገጥክ እንዴ? አይዞህ አታልቅስ። ወንድነት የጠፋ ይሄ ውሸት ነው። እዚሁ ትወረዳለህ። ፒኦቪ የዘንድሮ ሴቶች ክፋት ምንድን ነው? ስሚ፣ ከአንቺ ፍቅር ይዞኛል። እኔ አፈቅርሻለሁ። እኔም አፈቅርሃለሁ። የምርሽን ነው? እውነት? ግን እኮ ገንዘብ የለኝም። what ገንዘብ የለህም? አዎ የኔ ፍቅር ገንዘብ የለኝም፣ ግን አፈቅርሻለሁ። what do you mean by that? ከፋኝ እንደገና መረረ። ይሄ ማለት እኮ ፍቅር ለመነ ማለት እኮ ነው። ፍቅር አሁን ሰው ሲለምን እግዚአብሔር ይስጥልኝ አይደል የሚባለው? አፈቅርሻለሁ ስል እግዚአብሔር ያፍቅርልኝ። ኧረ ይመቻችሁ። ደግነት ለራስ ነው። የቤቲ ቤት በዚህ ነው እንዴ? ጭራሽ የቤቲ አዎ፣ እናሳያለን። አሳይ
በቃ በዚህ ደርሰን ወይ ገንዘብ ሳይኖረኝ ሲቀር ምስቴ መስዬ የምታያት በቃ እናንተ ሴቶች ገንዘብ ነው ለእናንተ ምንም ነገር ጭራሽ ዝንጀሮ በቃ እናንተ አሁን እኔ ምስቴ ብትሆን እንደዚህ አታደርግም። የምር ለካ ስንግል ነኝ እኔ ምስቴ የለኝም። Me going to sleep early. Are you at this time you are sleeping? It's not possible. Don't no. TikTok. Get up from the bed. I don't want. እውነት ነው። ምንም እዚህ ጋር ምንም የሚያስቅ ነገር የለም። የኛው የራሳችን ጎን ነው ይሄ። እኔ አሁን ለምሳሌ በጣም ደክሞኝ እመጣና ማለት ልተኛ ስል ውስጤ ምን ይለኛል? እንደ አንተ ቲክቶክ ከፍታ አታይም እንደ ምን አሁን ተኝተህ ምን ታደርጋለህ? ቲክቶክ እያየ አየር ላይ ሁለት ቪዲዮ ስክሮል አድርገህ ታይና ትተኛለህ ይለኛል። ከዛ ለሁለት ቪዲዮ ስልኬን ከፍቼ ማለት ነው ጠዋት 12 ሰዓት ነው እንቅልፍ የሚወስድ እያየሁት። አገሩ የናፈቀው ማን ነው? አገሩ የናፈቀው የምን ሀገር ነው እናቴ? አልናፈቃችሁ? ማርያምን እኔ ግን ናፍቆኛል። እኔ መመለስ ነው የምፈልገው ቶሎ። መልስ የለም። እግዚአብሔር ይስጣችሁ። እዚህ ሀገር ላይ ኢትዮጵያ ውስጥ ኖሮ ካዩ ማለት ነው እርግጠኛ ነኝ መቼም አይመለሱም። እኔ ቀስ ብዬ የሆነ ቀዳዳ ባገኝ እንዴት እንደምወጣ የሁሉም ሰው ህልም ነው። እርግጠኛ ነኝ ይሄ ነገር አይደል? አገሩ የናፈቁት የምን ሀገር ነው? የትኛው? እኔ የለሁበትም። እኔ ለጀስት ቀልድ ነው። አይኖችሽ ነፍስ ይዘራሉ ወንጅናሽ ሻማርዬ በእናትህ እሺ በለንና እንደው እንዲህ አይነቱን ነገር ተው ነው አዳረባ አታጓጓን። በቃ አንዳንድ ኮንተንት በቃ እንዲህ ነው ያበላል። የኛ አለ ነገር እኔ እንቀለ ኮርና ምንም እዛው በዛው መደነቋቆር ትርፍ የሌለው ሰው አሁንስ ሳላቸው ፍቅር በአንተ መኪና ነው የምንሄደው ወይስ በእኔ መኪና ነው? ፕራክቲስ እያደረኩ ነው። ግራ ከሚገባችሁ ማለት ቤታችሁ እንደዚህ ማታ ማታ ተለማመዱ። አሪፍ ሀሳብ፣ ጸዴ ሀሳብ፣ ወድጄዋለሁ የምር። እኔም አንዳንዴ ዝም ብዬ ቤት ቁጭና ማለት አልጋዬ ላይ ፍቅር እራት ደርሷል እላለሁ። በእኔ ቤት አሁን ወደፊት እንደዚህ ይሆናለሁ ማለት እኮ ነው። ፍቅረኛዬ እና ወንድ ጓደኛዋ ግባና ውጣዋ እንደማችለኝ እኮ ነግሬ ነበር። ኧረ ወደዚህ ሄድ በእናትህ። ማን ነው ደግሞ የሚያጨበጭበው? አይ ፍቅረኛዬ ናት። ብቻችሁን ሁሉ ብያችሁ ነው ከጓደኛዋ ጋር አሳየው ላላየው ይላል። በቃ እናንተ ነው ምንድን ነው ያሰባችሁት? እናንተ እንትን እኔ እንደዛ እኔ ቀልዱ ነው ያሳቀኝ። በቃ እኔ ምንም አላሰብኩም። እናንተ ምን አስባችሁ ነው? ይመቻችሁ። ከስቲቭ ጋር የስራ ፕላን ስታወጣ በደንብ አጣምጥ። ይኸውልህ ፕላኑ ነው። ይኸውልህ በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀን ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሀል ላይ እኔ እገባለሁ ማለት ነው። ከዛ በኋላ ነው የምገባው ነው። አንተ ምንድን ነው ይዛልከው?
ምንድነው እንደ ሸርሙጣ እንዲህ ብለህ መጣ? ስማ በዝራሽ ነገር ምን ትናንትና የቆረጥነው 500 ሺህ ብር አልተጣለ ሰው እንዳይሰማ ቤላ ሎተሪ ነን። እሺ በጣም ባያፍጥኝ ለምን ነገራችሁት? አቤት 5 ሚሊዮን ቢሆን አስባችሁታል? አባ አይ ምንም ማለት ምንም ማለት እንትላለ እንዴ ፊት ያስታውቀለ እንዴ ሌሊት አሞኝ ሆስፒታል ሄጄ ሁለቱም ኩላሊቴ ፌል እንዳደረገ ነገር አረባኬ ከዛ እና አውርዳቸው ወደ ቤት እንደሄዱ ሲሉ የመኪናዬ ባትሪ ተበላሽቶ ብዙ ብር እንደሚያስፈልግ ነገሩ። ገና መቼ አገኘው እንዴ? በመከራ እሱ እኮ ይሁን የገዛ ሚስቴ ገዛ ጓደኛ እንደ ባብ ተጥመልምላ እኮ ነው ያስኳት። እንግዲህ ግን በቃኝ እና ምን ልታረግ ነው? አሃ መኪና አውርዳቸው አውርዳቸው ወደዛ ወደ ገደል ነው እንደው የምጨምራት አንተ በላ ነው ብራል ወይኔ ገና ገደላችሁ። 500 ሺህ ብር ቢቀርባችሁ ይሻላችሁ ነበር። ሴት ልጅን ቤተሰብ አስተዋውቂኝ ሽማግሌ ልላክ ስትላት እምቢ ካለች የኔ አባት ያለህ አማራጭ ማስረገዝ ነው። ማስረገዝ ነው። አሁን ገባኝ። በቃ አሁን ገባኝ ማለት እኔ ገና አልሞከርኩም፣ ግን ለወደፊት ትምህርት ስለሚሆነኝ እቺ እህታችን ምናያችን ላይ ሰሞኑ ቲክቶክ ላይ አሪፍ እየመከረችን ነው። ለኛ ለሲንግሎች ወንዶች አሪፍ ምክር እየመከረችን ነው። ስሟን ባላስታውስም ስታገኟት ፎሎ አድርጓት። ስለምጠቅማችሁ ነው። እኔ የሚጠቅማችሁን ነገር ነው ሪኮማንድ ማድረጋችሁ። አይዞ ልጄ አይዞ ልጄ ወይኔ ወሰዱ አደጋ እወዳለሁ ልጄ አባትህን ልጄ ትለዋለህ። በርጠሚውስ ምን ይችላል? ለቀጣይ አመት ምኞቴ ነው ይሄ። ቀጣይ አመት ቤት ኪራይ መክፈል የሚቀላችሁ የስራ ኪራይ ምናምን ካለባችሁ በቀላሉ የምትከፍሉበት በደስታ የምታነቡበት የፈለጋችሁት ነገር የሚሳካላችሁ ሰው ልጅ የሆነ ሲተነኩሳችሁ ወይም ሲላችሁ ወደ ጥሩ የሚለወጥላችሁ ስራችሁ በቃ የሁሉ ሰው እንደው ሞቷል እየተባለ እናንተ እያንሰራራ ኧረ እኔማ መቼም ይሄን ስራ አለቅ የምትሉበት ያርግላችሁ። አሜን በሉ። እኔም ልመርቃችሁ እንግዲህ ይሄን ቪዲዮ አይቶ ላይክ አድርጎ እኔን ሰብስክራይብ አድርጎ ኮሜንት ላይ ገብቶ አሜን ብሎ ለጻፈ ሰው የእንቁጣጣሽ ሎተሪ ይድረሰው። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። ይሄ ሶስተኛ ቪዲዮአችን ነበረ። ላይክ ሰብስክራይብ አድርጉ። ሰብስክራይብ እየተደረገ አይደለም እንዳሰብኩት አይደለም ታውቃላችሁ። እና ላይክ ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። እናንተ ላይክ ሰብስክራይብ ስታደርጉ እኔ የበለጠ እንድሰራ ስለሚያበረታተኝ ነው። አመሰግናለሁ።